ደሞዝተኛ ስትሆን መጀመሪያ ተቀንሶ የሚቀርበው ግብር ነው። ከዚያ የተረፈች ፍርፋሪ ይዘህ ገበያ ስትወጣ ደግሞ የዋጋ ግሽበቱ ሌላ ትልቅ ግብር ይጥልብሃል። ባጭሩ በየቀኑ እየደከምክ የምታገኘው ገንዘብ መግዛት አቅሙ በየቀኑ እየቀነሰ ይሄዳል። በየወሩ መደበኛ ደሞዝ ማግኘት ድህነትን በህጋዊ መንገድ እያራዘመ እንደሚቀጥል ያውቃሉ? በየቀኑ ከጠዋት 2 ሰዓት እስከ ማታ 11 ሰዓት የምንለፋው ኑሮን ለመቀየር ሳይሆን የሌላውን ህይወት ህልም እውን ለማድረግ ሊሆን ይችላል። ብዙዎቻችን ያደግነው በጥሩ ውጤት ተመረቅ፣ አስተማማኝ ስራ ያዝ፣ እንዲሁም ጥሩ ደሞዝ ይከፈልህ በሚል የድሮ አስተሳሰብ ነው። ነገር ግን አሁን ባለንበት አስፈሪ የኢኮኖሚ ሁኔታና የኑሮ ውድነት አንድ ደሞዝ ብቻ ይዞ ቁጭ ማለት የገንዘብ ራስን ማጥፋት ፋይናንሻል ሱሳይድ ነው። በዚህ ቪዲዮ ላይ ደሞዝተኛ ሆኖ መበልጸግ የማትችሉባቸውን 3 ሚስጥራዊ ምክንያቶችና የደሞዝ ወጥመድ ሰብረሽ በትርፍ ጊዜሽ ተጨማሪ ገቢ የምታመጭበትን አስገራሚ መፍትሄ አሳያችኋለሁ። እስከ መጨረሻው ከተከታተላችሁኝ የኪስህ ሁኔታ ዛሬውኑ መለወጥ ይጀምራል። ዝግጁ ከሆናችሁ ሰብስክራይብ በማድረግ ጀምሩ። የመጀመሪያው ምክንያት ደሞዝህ ከመጨመሩ በፊት የዕቃ ዋጋ ይቀድመዋል። አንተ ዛሬ የምታገኛት 10,000 ወይም 20,000 ብር በሚቀጥለው ዓመት ያንኑ መግዛት አቅም አይኖራትም። ደሞዝተኛ ስትሆን መጀመሪያ ተቀንሶ የሚቀርበው ግብር ነው። ከዚያ የተረፈች ፍርፋሪ ይዘህ ገበያ ስትወጣ ደግሞ የዋጋ ግሽበቱ ሌላ ትልቅ ግብር ይጥልብሃል። ባጭሩ በየቀኑ እየደከምክ የምታገኘው ገንዘብ መግዛት አቅሙ በየቀኑ እየቀነሰ ይሄዳል። ሁለተኛው ምክንያት ደግሞ ደሞዝ የሚከፈልህ ለሰጠኸው ጊዜ እንጂ ለምትሰራው ስራ ውጤት አይደለም። በቀን ያለህ 24 ሰዓት ብቻ ነው። ስራ ቦታ ላይ 10 እጥፍ ብትለፋ እንኳን ደሞዝህ 10 እጥፍ አያድግም። ጊዜ የተገደበ ስለሆነ የምታገኘው ገቢ ሁሉ ጊዜ ካፕድ ነው። ሀብታም ለመሆን ግን ጊዜህን ሳይሆን ሲስተምህን ወይም ክህሎትህን መሸጥ አለብህ። ሶስተኛውና በጣም አስፈሪው ምክንያት ለአደጋ መጋለጥ ነው። መደበኛ ስራህን እንዳስተማማኝ ነገር ታየው ይሆናል። ነገር ግን ድርጅቱ ቢከስር ወይም በሆነ ምክንያት ከስራ ብትቀነስ በሚቀጥለው ወር ህይወትህ ምን ሊሆን እንደሚችል አስበዋል? በአንድ ገቢ ብቻ ላይ መደገፍ ማለት በገደል ጫፍ ላይ በአንድ እግር መቆም ማለት ነው። ታዲያ መፍትሄው ምንድነው? ስራህን ባንዴ መልቀቅ? በፍጹም። መፍትሄው መደበኛ ስራህን ሳትለቅ በሳምንት የምታገኛት ጥቂት የረፍት ሰዓትህን ወደ ጎንዮሽ ገቢ ሳይድ ሃስትል መቀየር ነው። ዛሬ ባለንበት ዲጂታል ዘመን ተጨማሪ ገቢ ለመጀመር ትልቅ ሱቅ መክፈት ወይም በሚሊዮን የሚቆጠር ካፒታል አያስፈልግም። በእጅ ያለው ስልክና ኢንተርኔት ብቻ በቂ ነው። ለምሳሌ የምታውቀው ነገር ጽሑፍ መጻፍ፣ ቪዲዮ ኤዲቲንግ ወይም አካውንቲንግ ከስራዎች ለሌሎች ድርጅቶች በትርፍ ሰዓታችሁ መስራት። የድርጅቶችን ዕቃ ወይም አገልግሎቶችን በሶሻል ሚዲያ አስተዋውቆ በሽያጭ ልክ ኮሚሽን መቀበል። ወዳጄ ምርጫው ያንተ ነው። በየወሩ የምታገኘውን ደሞዝ ብቻ እየጠበቅክ በጭንቀት መኖር ወይስ ዛሬውኑ የራስህን ተጨማሪ የገቢ መስመር መገንባት መጀመር? በሚቀጥለው ቪዲዮዬ ያነሰ ካፒታል ይዘው ሊጀምሯቸው የሚችሏቸውን 3 ምርጥ የጎንዮሽ ገቢዎች በተግባር አሳያችኋለሁ። ያ ቪዲዮ እንዳያመልጣችሁ አሁኑኑ ቻናሉን ሰብስክራይብ አድርጉ። እስኪ አንድ እውነተኛ ታሪክን ላካፍላችሁ። አቶ በቀለ ይባላሉ። ከ30 ዓመት በፊት በጣም ጎበዝ ተማሪ ነበሩ። በከፍተኛ ውጤት ተመርቀው አንድ ትልቅ መስሪያ ቤት በደሞዝ ተቀጠሩ። ያኔ የመጀመሪያ ወር ደሞዛቸውን ሲቀበሉ የነበራቸው ደስታና ኩራት መቼም አይረሱትም። ቆንጆ የተጠበቀ ህይወት ውስጥ ገባሁ ብለው አሰቡ። ነገር ግን ዓመታት እያለፉ ሲሄዱ ነገሮች ተቀየሩ። አቶ በቀለ አገቡ፣ ልጆች ወለዱ። የቤት ኪራይና የትምህርት ቤት ክፍያ ጨመረ። በየዓመቱ ደሞዛቸው ትንሽ ይጨምራል። ነገር ግን ኑሮ ውድነቱ ከደሞዛቸው በላይ እየተምዘገዘገ ይቀድማቸው ነበር። አቶ በቀለ በየቀኑ ከጠዋት 2 ሰዓት እስከ ማታ 11 ሰዓት ቅዳሜና እሁድ ሳይቀር ያለ እረፍት ይለፉ ነበር። ለምን? የሥራ መጥፋት ፍርሃት ስለነበረባቸው፣ ይሁም ያቺ በየወሩ የምትመጣው ደሞዝ ካለችበት ከቆመች ህይወታቸው ሙሉ በሙሉ እንደሚናጋ ስለሚያውቁ ነበር። ባለፈው ዓመት አቶ በቀለ በክብር ተመረቁ፣ ጡረታ ወጡ። በጡረታ ቀናቸው የተሰጣቸው የ1 ወር ደሞዝ ያህል ቦነስና የምስጋና ወረቀት ብቻ ነበር። አሁን አቶ በቀለ ዞር ብለው ህይወታቸውን ሲያዩ ላለፉት 30 ዓመታት የለፉትን የራሳቸውን ህይወት ለመቀየር ሳይሆን ያንን የቀጠራቸውን ትልቅ ኩባንያ ባለቤት ይብለጥ ሀብታም ለማድረግ እንደነበረ ተረዱ። ያቺ
ደህንነቱ የተጠበቀ ደሞዝ ራሳቸውን ችለው እንዳይቆሙ ያደረገቻቸው ትልቅ ወጥመዳቸው ነበረች። የአቶ በቀለ ታሪክ የብዙዎቻችን ታሪክ ነው። ሁላችንም የምንሮጠው የተሻለ ህይወት ፍለጋ ነው። ነገር ግን መዳረሻችንን ካላወቅን የምንሮጥበት መንገድ ራሱ ወጥመድ ይሆንብናል። ታዲያኛስ እንደ አቶ በቀለ የ30 ዓመት ጸጸት እንዳይገጥመን ዛሬ ምን ማድረግ እንችላለን? ከዚህ የደሞዝ ወጥመድ ለመውጣት እነዚህን 3 ወሳኝ እርምጃዎች አሁኑኑ መጀመር አለብን። አንደኛ፣ የአስተሳሰብ ለውጥ። የመጀመሪያው እርምጃ ደሞዝን የህይወት መዳረሻ አድርጎ ማሰብን ማቆም። ደሞዝ ማለት ለጊዜው የምንቆምበት የመደገፊያ ምርኩዝ እንጂ ለህይወታችን የመጨረሻ ግብ መሆን የለበትም። በትልቁ ማሰብና የራሳችንን ንብረት ወይም ቢዝነስ የመገንባት ህልም ሊኖረን ይገባል። ሁለተኛው ተጨማሪ ገቢን መፍጠር። ከምንሰራው መደበኛ ስራ ጎን ለጎን በትርፍ ጊዜያችን ተጨማሪ ገቢ የሚያስገቡ መንገዶችን መፈለግ አለብን። በአሁኑ ሰዓት ያለምንም ካፒታል በስልካችን እንዲሁም በኢንተርኔት ብቻ መጀመር የሚቻሉ ዲጂታል ስራዎች፣ የይዘት ፈጠራዎች፣ ኮንተንት ክሪኤሽን እና የተለያዩ ፍሪላንስ ስራዎች አሉ። በቀን 1 ወይም 2 ሰዓት ለነዚህ ጊዜያችንን በመስጠት ህይወታችንን መቀየር እንችላለን። ሶስተኛው በራስ ላይ ኢንቨስት ማድረግ። ገንዘብን ከማጠራቀም በላይ ትልቁ ኢንቨስትመንት አዳዲስ ክህሎቶችን ስኪልስ መማር ነው። ዓለም በየቀኑ እየተቀየረች ነው። ዛሬ የምንማረው አዲስ ክህሎት ነገ ከማንም ጥገኝነት ነፃ ያወጣናል። እነዚህን መርሆች ከተከተልን ህይወታችንን ማስተካከልና በራሳችን መቆም እንድንችል ያግዙናል። ይህን የፋይናንሻል እና ቢዝነስ ፕሮግራም ወደ እናንተ ይዘርስ ዘንድ ስፖንሰር ያደረገው ሀቢብ አረቢያ መጅሊስ ደሴ ነው። በኦሪጂናል ቦንድድ ውብ እና ጠንካራ በሆኑ ጨርቆች ያማረ መጅሊስን ለቤትዎ በማቅረብ ይታወቃል። እነሆ ዛሬም ለቤትዎ መጅሊስ መግዛት፣ የመጅሊስ ልብስ መቀየር እቅድ ካለዎት የመጀመሪያ ምርጫው ይሁን። ጥራት፣ ውበት መለያችን ነው። አድራሻችን ደሴ አራዳ ነው። ስልክ ቁጥር 0950505099 ወይም 0914609597 ነው። እዘዙን። ውቡን መጅሊሳችንን ሰርተን በእምነት ያሉበት ቦታ እንልክሎታለን። ይህ ቪዲዮ ከተመቻችሁ ደግሞ ላይክ ማድረጉንም በፍጹም እንዳትረሱ። አንተ ወይም አንቺ በአሁኑ ሰዓት በደሞዝ ወጥመድ ውስጥ ናችሁ ወይስ የጎንዮሽ ገቢ ያላችሁ? ሐሳባችሁን ኮሜንት ላይ አካፍሉኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ አገራችንን ሰላም ያድርግልን። ወዳችኋለሁ። ሰላም አለይኩም። በየወሩ መደበኛ ደመወዝ ማግኘትህ ድህነትህን በህጋዊ መንገድ እያራዘመው መሆን ያውቃሉ? አዎፍ፣ ልክ ነህ። በየቀኑ ከጠዋኑ ሰዓት እስከ ማታ ሰዓት የምትለፋው ኑሮህን ለመቀየር ሳይሆን የሌላ ሰውን ህልም እውን ለማድረግ ሊሆን ይችላል። ብዙዎቻችን ያደግነው በጥሩ ውጤት ተመረቅ። Look at this. The $1TB has reached all-time highs. Financial freedom is closer than ever.